እሺ እኔ ነበርኩኝ ሳሚ እውነቴን ነው የምልህ ተስፋ ቆርጬ ልጅ ባይኖረኝ ገመድ ይዤ ወደ ጫካ የምሮጠው መብርሃን ማምናት የአዲስ ዓለም ማርያም ዳገት ላይ ያለች ታቦተ ጽዮን ምላት እሷ ጽናትን ሰታኝ ገባ የአባቴ የሙት አምላክ ጠብቆኝ ከሞት ተርፌ ደግሞ እንደገና ከስር እንደተፈታውኝ ወደ ቤትኛ ጋር እንዳትመጣ በውጪ ትጠይቀን ከሳ እኔ ነኝ ዛሬ የ68 ዓመት የምትሆን እናቴን ፍርድ ቤት ማቆመው አላቆማት በቃኝ መጣው እልሃለሁ ሳሚ ወጥቼ የት ሄድኩኝ አጎቴ ጋር ሆኜ ሲወሲ ተማርኩኝ እኔ ለአረብ ሀገር አዲስ አይደለም ወደ 14 ዓመት ሰርቻለሁ 5 ዓመት በላይ ኦልሞስት ዱባይ የመን ይሩት እና ከዛ ምን አረኩኝ ሲወሲ ተማርኩኝ እንደ አዲስ ከዛ በኋላ ሳውዲ አረቢያ ሞከርኩኝ ለምን ዱባይ አንተ ጣሪፍ እድል አለ ከኮሮና በፊት ብለህን ነበር የሚመጣ ነገር አለ ጠብቁ እሱን ሁሉ ሰምቼ በዛን ወቅት ደግሞ የነበረኝ ህመም ያልኩ ሰዎች መተከበብኝ ነገር ሊያሰራኝ ስላልቻለ ስራም በማጣት ኢጃዛ ቤት ስለቆየሁኝ ብዙ በዛ የተነሳ ወደ ሀገሬ ልግባና ጸበል ልጠመቅ ብዬ መጣሁ እንጂ ድሌን ያበላሹት የዱባይ ድሌን አንተ ነግረህን ነበረ ጥሩ ድል አለ አሁን 2026 ሲገባ ነበረ ከኮሮና በፊት ስለዚህ ይላል በዩቲዩብ ከዛ እንትን ብዬ የቆጨኝ በሊሴ ፓስም ወጣሁና መጣሁኝ ማለት ነው ኮሮና ታይም የወጣሁት ከዛ ጸበሌን ተጠመኩኝ ዮሐንስ ጸበል እግሬ ፈንድቶ ዳነ ከሌላ ያለው መንፈስ ታሰረ በህይወት ደህና ሆንኩኝ ከዛ አጎቴ ጋር ሄድኩ ከእስር ቤት እንደወጣሁ አጎቴ ትምህርት ቤት ከፈለልኝ የሲዩሲ ተማርኩኝ ከዛ በኋላ ያው ግማሽ ዱቤ ግማሽ አንድ ደግሞ የተባረከ ያባት ይዛለኝ ባላል ወደ መገናኛ እሱ የተወሰነ ብር ተባበረኝና ሳውዲ ሄድኩ ሳውዲ ሲሄድ ደግሞ የጤናት ጉዳይ እንዴት ነው? እግዚአብሔር ይመስገን ሳሚ ምንም ነገር የለብኝም ደስ የሚልህ እኔ ራሴን ጠብቃለሁ ውሃ ጠጣለሁ ስራ ቦታ ሲሆን አረቦቹ ቤት እኔ አልፈራቸውም ራሴን ጠብቄ ነው ምግብን በሰዓት መብላት ካለብኝ እበላለሁ ውሃ ጠጣለሁ በቃ በዛ እግዚአብሔር ይመስገን ምንም አይነት ነገር ችግር የለብኝም ያው አሁን ግን ጭንቀት ይዞኛል ምክንያቱም ልጄን ማናገር አለብኝ ለማን እንደምነግር አላውቅም ግራ ገብቶኛል ፖሊስ ብዬ ሄጄ ወንድሜ ትንሹ ደግሞ ሌላኛው በሚስቱ የተነሳ እንደዚሁ ተጣልተን በመብራት ተነጋግሮ ሰው ድብድብ ደረጃ ይደርሳል ቆጣሪ አጠፋ አብረን ነው ሼር አድርገን የምንጠቀም ባሌ ነው የሚከፍለው አንቺ ምንድነው ያለችኝ አንቺ ጥገኛ በእናቴ ቤት ማለት ነው እሺ ብዬ ተሰደብኝ ሳሚ ከዛ ሊደበድብ ይመጣሱ ከዛ እሱንም ችዬ ፖሊስ ጣቢያ ማልሄድኩኝም እናቴ ቀድማ ሄዳ ፖሊስ ጣቢያ እሱ እንዳይያዝባት እንደዚህ ትረብሻለች ግቢውን በሽተኛ ነው ምናምን ለፖሊሶቹ ነገረች ከዛ ወጣሁኝ ይኸው አልከሰስኩኝም ልጄንም መንገድ ላይ አግኝቼው ከትምህርት ቤት ሲመጣ አጎቴ ቤት ሆኜ ሳየውና ሰላም በለኝ ሁሉ ትሄዳለህ ለምን አትለኝም ስለው እነሱ እንትን ይጫሉኛል መጀመሪያ ለራስሽ ስራ ያዢ ለራስሽ ሰው ሁኚ አለኝ 14 ዓመቱ ልጅ እና ሁሌ ማልቀስ ነው ስራዬ ሳሚ ከዛ ሄድኩኝ ሳውዲ ሄጄ ምን ይገጥመኛል ከቤትም ተበሳጭቼ ታስሬ ተንገላትቼ ሄጄ ደግሞ ሌላ በሽተኛ መጠበቅ ደረሰኝ ስራ የ14 ዓመት ልጅ ናት ማትናገር ሽንት ቤት ማትሄድ ራሷን ምናምን ገጠመኝ ስራውን አልነገሩኝም ከዚህ ደላሎቹ ሲሄድ ፒያሳ ነበር ያገኙት ኤጀንሲ ከዛ እንደደረስኩኝ ስራውን ሳየው በቃ ደነገጥኩኝ ሳሚ ምክንያቱም ከፍቶኝ ነው ከሀገር የወጣሁት ሰራለሁ በቃ ሰው ሆናለሁ ከዚሁ ተነስቼ የጠፋው ጠፋ ሁሉም ነገር በቃ ከእንደገና ሰው መሆን እችላለሁ ወይ በቃ ብዬ ነው ሄድኩት በሙሉ እንትን እዛ ሄጄ የለ በቃ ልጅቷ እየወደቀችብኝ ወዲያ ስል ምግብም ጽዳትም ምንም እያሰራችኝ መጨረሻ ላይ 4 ወር ነው 5 ወር አሰርታኝ በአምስተኛው ወር ደሞዝ በየወሩ አትከፍለኝም ከዛ ሳይ ኢቃማም አልተሰራልኝም ከዛ ጠየቅኳት የታለ ኢቃማዬ እኔ ሐኪም ቤት ሄዳለሁ ሳያመኝ አሞኛል አልኳት ለምን ማየት ስላለብኝ አሞኛል ሐኪም ቤት ቼክ ማድረግ አለብኝ ማጅራቴን ይዘኛል ምናምን አልኳት አውቂ
አይ አልወስድሽም ገና ነው ምናምን ትለኛለች። ከዛ ኤጀንሲ ደወልኩኝ። ኤጀንሲ ስደውል ስልክ አያነሱም። ከዛ ዋትሳፕ ከአንዱ ሰውዬ እንደገባውኝ ዋትሳፕ ነበረኝ ኮንታክት። ከዛ ኮንታክት አደረኩት። እንደዚህ ነው ሴትዮዋ በየወሩ ደሞዝ ተጨቃጭቄ ነው ምናምን ስል መክተብ መልስሻለሁ አለችኝ። መልሽኝ አልኳት በ4 ወሬ። ከዛ መክተብ ተመለስኩኝ። ስመለስ እዛ ያለው መክተብ ሳሚ ሰውዬው ሀበሾችን አይል ስሪላንካ አይል ይማታል። ሳውዲያዊ ነው። ስልክ ትነጠቃለህ። ምግብ በቀን አንዴ ነው የሚሰጥክ ሳውዲ ላይ ማለት ነው ያለው መክተብ። ከዛ እሱንም ችዬ ሁሉን ነገር ችዬ መክተብ ተቀምጬ እየጠበቅኩ እያለ ከኔ በኋላ 4-5 ሰራተኛ ሞክራ እምቢ ሲላት መጨረሻ ላይ በቃ መልሷት ትልና ቤቷ ትመልሰኛለች። ያስታርቁኝና እገባልሃለሁ። ከዛ ልክ ገብቼ እየሰራውኝ እያለ ደሞዝ 21 ቀን ሲደርስ በቀን 18 እንደዚህ ልጅቷ ደረጃ እንግዲህ እንትን ናት፣ ኦቲዝም ናት። ትወድቅብኛለች። ስትወድቅብኝ ሳሚ ከደጅ እንዴት ብሎ እንደመጣ ልነግርህ አልችልም። አሰሪ ሳውዲያዊ ነው። እንዴት ብሎ እንደመጣ ልነግርህ አልችልም። በቃ ያለኝ እድል ማር ቤት ዘግቼ ፖሊስ መደወል ነው። ለምን እኔ አውቄ አልጣልኳትም። ገባ ደረጃ ትጮኻለች፣ እየወጣች እየወረደች ወደቀችብኝና መታት፣ ደማች። ስትደማ ገላታለሁ ብሎ እንትን ረጅም ሴንቲኬት እንዳመጣው እራሱ አላውቅም ይዞ መጣ ሰውዬው። ከዛ ማር ቤት ዘጋውና ቆለፍኩኝ። ቆልፌ ደስ የሚል ቶሎ ሲም ካርድም ዋይፋይም ሳይዘጉብኝ ደወልኩኝ፣ ፖሊስ ማለት ነው። ከዛ የት ነሽ አሉኝ። አድራሻውን አላውቅም ግን እንዲህ ቦታ ነኝ ያለሁት ስላቸው ወዲያውኑ ፖሊስ መጣ። ፖሊስ ሲመጣ ወዲያው ቀየራ። ልጄን ጥላብኝ ሳይሆን ልጄን መታብኝ ብላ አስያዘች። በፖሊስ እጄ ካቴና ገብቶልኝ ሳውዲ እስር ቤት ገባሁ። ደግሞ ሳውዲ እስር ቤት ገብቼ ማንም ኤጀንሲው ብደውል ሊያነሱልኝ አልቻሉ። ከዛ ወዴት ነው መሄድ የምትፈልጊው ሲሉኝ ወደ ሀገሬ በቃ በሰላም እጅና እግሬን ይዤ ከገባሁኝ እገባለሁ። በቃ እኔ ዘንድሮ አልሆነልኝም። በቃ እጅና እግሬን ይዤ በሰላም እገባለሁ ለልጄ ሰው ልሁን ብዬ እንትን ባልኩበት ከዛ እዛ እስር ቤት 1 ቀን አሳደሩኝና መርምረውኝ ምን ብለው መጨረሻ ላይ ወደ ዲፖርቴሽን ሴንተር ወሰዱኝ እላለሁ። ዲፖርቴሽን ሴንተር ሲሄድ መሀት ሰው ነው ያለው። ዲፖርቴሽን ሴንተር የኛ ሀበሾች አብደው ምን ብለው ለስሙ ኤምባሲ አለ፣ ኤምባሲውን መጥቶ አንዳንዴ ቼክ ያደርጋል ይባላል። እግራቸው የታሰሩ አሉ፣ ሜንታሊ ታማው እግራቸው እንትን ብሎ ወዲና ወዲ የሚሉ አሉ። ማት ናቸው። ስንት ዓመታቸው ይለዋል። እዛ ዲፖርቴሽን ሴንተር የመንግስት ነው፣ ክፍያ የለብህም፣ ምግብ አለ፣ በቀን 3 ያበረዋል፣ ማረፊያ ቦታ አለ፣ እዛ ተቀምጡ እልሃለሁ። ወደ ሳምንት ነው እንጂ እዛ ካደርኩ በኋላ ኤጀንሲው አፈላልጎኝ ያለውበትን ተደዋውሎ መጥቶ ከእንደገና ወደ ኤጀንሲ መልሶኝ ሌላ ቤት ተፈልጎልኝ ገብቼ እየሰራው እያለ ሳሚ ያገኟቸው አሰሪዎች በጣም ጥሩ ናቸው። ለሱ 2 ልጅ ነው ያላቸው። በቃ ወደውኝ፣ እሱም ፖሊስ ነው አሰሪ። በቃ ኢቃማ እናሰራላታለን ተናዙል ትስጣት ብሎ ያሉ ተናዙል አልሰጥም አገሯ መግባት አለባት ብላ ለካ በዛች ታይም እኔ ዲፖርቴሽን ሴንተር ባለውበት ሰዓት ፖሊስ ጣቢያ ሄጄ ፖሊስ ይዞኝ ከቤቷ ወስዶኝ ሄዳ እንትን ላይ አመልክታብኛለች አሉ። ምንድነው እሱ አመልክታለች፣ ጠፋች ከቤቴ ብላ ማለት ነው። እኔ ግን ከፖሊስ ጣቢያ ባቅ ኖሮ ወረቀት መያዝ ነበረብኝ ፖሊስ ይዞኝ እንደሄደና 24 ሰዓት እነሱ ጋር እንዳደርኩኝ። ከዚያ ያንም እውቀት የለኝም። ያው ኤጀንሲውም እንደዚህ አይነት ነገር ውስጥ እንትን አላለም። በኤጀንሲው ቸልተኝነት ስራዬን እንዳልሰራ ሆኜ ወደ ሀገሬ ተመልሻለሁ እላለሁ። ሀገሬ መጥቼ የ2 ወር ነው የ3 ወር ቡኬ ላይ አስገብቼ ነበረ። በእሷ እንትን ብዬ ማረፊያ ማጥቼ ባታዊ ገብረ መስቀልን ታውቃቸዋለህ? እሳቸው ጋር ልጅ ነይ ልጅ አለው አባት ነኝ ብለው ሳይከፋኝ እሳቸው ጋር አሳልፌ አሁን ደግሞ ኩዌት ሊሄድ ቪዛ መቶልኝ እየጠበኩ ነው። በአሁን ሰዓት ደግሞ የት ነሽ ብትለኝ ሰው ቤት እየሰራሁ የኩዌት ቪዛ ይስጥምጣ። አሁን ኢትዮጵያ ነው ያለሽው? ኢትዮጵያ ሰው ቤት እየሰራሁ። አንቺ አሁን ኩዌት ቢቀርብሽስ 40 ዓመት እድሜሽ ሄዷል። በቃሽ። ለማን ብለሽ ነው? ለየትኛው ልጅሽ ለየትኛው ህይወትሽ ብለሽ ነው አሁን በስደት መከራሽ የምታዩ? በቃ አሁን ሰው እየሰራሽ ነው አይደል? ቢያንስ በ7000 በ6000 ብር እየሰራሽ ነው አይደል?
ቴንክ ዩ። በቃ እኮ ለአንቺ አንድ እንጀራ እኮ በቃ ልጅሽ እንደሆነ አድጓል። እንደውም ጭራሽ እንዳታገኙ ተደርገሻል። ለማን አባቱ ብለሽ ነው አሁን ድጋሚ የምትሰደጂው? እህቴ ይቅርብሽ ስደት። በቃ አስቢ 15 ዓመት 16 ዓመት ስደት ቆየሽ። ያ ሁሉ ቤትሽ ያ ሁሉ ስትቀልቢው የነበረው ቤተሰብ ካድሽ፣ ከመካድም እስር ቤት ከተቱሽ፣ አይንሽን ላፈራሉሽ። ስንት መከራ አይተሽ ደግሞ እንደገና ሳውዲ መጣሽ። ሳውዲ መጥተሽ ያ ሁሉ ስቃይ ያ ሁሉ ፈተና ደረሰብሽ። አይበቃም? አይደለም እኔን አዳምጪኝ። ሀሳብ ስጠን ብለሽኝ ከሆነ የገባሽው ወንድሜ ነህ ብለሽኝ ከሆነ ሀሳብ የሰጠሁሽ እባካችሁን የልቅሶ ኢሞጂ አትላኩ እባካችሁን። እናንተ አስመሳዮች ተው። እናንተ እዛም እዚህ የምታለቅሱ እየዞራችሁ በየቲክቶኩ አታልቅሱ። እዚህ የልቅሶ ኢሞጂ አታልቅሱ። ከፈለጋችሁ ሶፍት አድርጉና ውሃ ውስጥ በመዘፍዘፊያ ውስጥ ግቡና እዛ አልቅሱ። እኔ አንድ ነገር አዳምጪኝ። ለየትኛው ለማን አባቱ ነው ከዚህ በኋላ የሚያለቅስብሽ ሰው አለ? ምንም የለም ሳሚዬ። ምንም ውርግፍ አድርጊው። አሁን እየሰራሽ ነው። ቢያንስ እንኳን ቤተክርስቲያን ሊድ ብታያቸው ይፈቅዱልሻል አይደል? አሁን ኢትዮጵያ በትክክል ጾምሽን አድርገሽ ታውቂያለሽ? አላውቅም። ከዚህ በኋላ በ40 ዓመትሽ አስቢ። የመን 8 ዓመት፣ ዱባይ ስንት ዓመት ነው የቆየሽው? 6 ዓመት ነው 5 ዓመት። ዱባይ 6 ዓመት፣ ሳውዲ ይሄ ሁሉ ሀገር ቆይተሻል። አሁን የቀረሽ አንድ ኩዌት ነው። እሱንም ልትመጭበት ነው። ምን ልትሰሪ ነው የምትመጪው? አንድ እንጀራ በወጥ እኮ ነው የምትበይው። እሱንም እኮ እግዚአብሔር እኮ በቃ ጤና ሰጥቶሽ አሁን እኮ በጤና ነው ያለሽው። ሲያምኝ ጸበል እየሄድሽ አገርሽ ላይ ሆነሽ በሰላም ጭንቀት ሳትጨን ቆይ ፎቅ ልትሰሪ ነው የምትመጪው? ከዚህ በኋላ 40 ዓመት እኮ ሆነሽ። እድሜሽ እኮ 40 ዓመት ነው። በቃሽ ለልጄ ብለሽ ልጁ አድጎ እንኳን አይደለም አንቺንም መኖርሽን ሁሉ ትቶሻል። አንቺ እኮ በቃ እኮ ለማንም እናትሽ በአደባባይ ክዳሻለች። እብድ ነች ብላ ሄዳው ፖሊስ ጣቢያ መስክራብሻለች። ወንድምሽ መሳሪያ ደብቃለች ብሎ አሳስሮሻል። ቤተሰብ ተጫውቶብሻል። አሁን የሚያስፈልግሽ እረፍት ነው። ፈጣሪ ይለምንሽ። አንተ ታውቃለህ መድኃኒዓለም የሁሉ ሀገር ተንከራተቼ እኔ ያንተ ፍጥረት አይደለሁም ያንተ ስራ አይደለሁም ወይ ብለሽ ከአምላክሽ ጋር እየሄድሽ እረፍት ሲሰጥሽ ቤተክርስቲያን እየሄድሽ እየለመንሽ መኖር አይሻልም? ድጋሚ አሁን ሰው ሀገር ላይ የምትመጪ ቆይ ምን ፈልገሽ ነው የምትመጪው? ቆይ ንገሪኝ። አንቺ ምን ፈልገሽ ነው የምትመጪው? ምን ፈልገሽ ታምዬ? ያው ሰውነህና ጤና ካለሽ ሰው በመሆንሽ አይደል የሁሉ መከራ የደረሰብሽ? አሁን ምን ትሰሪያለሽ? ያው ለልጄ የሆነ ቅርስ ብላ ለምን ልጅሽ እኮ በቃ አይፈልግሽም። 14 ዓመት ሆኖታል እኮ። ለምን ድንጋይ ቆርጦም አይበላም? አብሮ አይደል የተባበረው? እውነት ነው። መች ልጅ እናቴ ብሎ እስር ቤት መጥቶ ፈልጎሻል? አልፈለገሽ። በቃ ታያቸው። አንቺ ለምን አታያቸውም? እና አንቺ አሁን የሰው ቤት ሰራተኝነት እየሰራሽ ነው አይደል? እዚህ መተሽ የሰው ቤት ሰራተኝነት የማታውቂው ሀገር ላይ መቼ ትሞጪ የማታውቂው። አሁን እኮ እግዚአብሔር እስካሁን የጠበቀሽ እኮ ስለሚወድሽ በቃ ሰው ቤት እዛ ኢትዮጵያ በቃ በስንት ነው ደሞዝ እየሰራሽ ያለሽ ኢትዮጵያ? በ5000 በቃሽ። በቃ ከዚህ በኋላ ወጣትነት አይመጣ። ከዚህ በኋላ ፎቅ አትሰሪ፣ ቤት አትሰሪ። በቃሽ። ኢትዮጵያ ውስጥ እግዚአብሔር ኢትዮጵያ ውስጥ አድርጎሻል። እባክሽን ፕሮሰሱን ተይውና እርግፍ አድርጊውና መቼም ድሮም ጀምሬ እከታተላለሁ ትይኛለሽ። እርግፍ አድርጊውና ተይው በክርስቶስ ልጅ እሺ ሳሚ እርግፍ አድርግሽ ተይውና መድኃኒዓለምን እግዚአብሔር ለምኝው። አንቺን ሰው አገርሽ ላይ ያስከብርሻል። እና እህቶቼ ከኔ ህይወት ተማሩ ነው የምላችሁ። ከአንቺ ህይወት መማር አይደለም አሁን የተፈለገው። አንቺ አሁን ቃል ትገቢልናለሽ እዚህ በሚዲያ ውስጥ ኩዌት ፕሮሰሱን አቆመዋለሁ በይንና ከዛ በኋላ እናወራበት። እሺ ሳሚዬ አይ ፕሮሚስ ለመሰለክ በቃ ህይወት አንድ ናት። ገባህ? አየሁት ሁሉንም ነገር። ህይወቴንም ላጣ ነበረ ሳውዲ ላይ እና እግዚአብሔር አስተምሮኛል፣ ታድጎኛል። ስለዚህ አይ ፕሮሚስ እና በቃ እህቶቼ ተማሩ። ቤተሰብ ባላችሁ ሰዓት ነው የሚወዳችሁ። ጉልበት ሲኖራችሁ፣ ጤና ሲኖራችሁ፣ ብሩን ይዛችሁ ስትገኙ እዚህ የምትሰሙኝ እና ህይወት ቀልድ አይደለች። እና እወድሃለሁ ወንድሜ፣ ኑርልን። ለዛውም አሁን ያለሽበት ቤት እኮ ኢንተርኔት ያለው ቤት በቃ እኔ እኮ አረብ ሀገር ያለሽ ጥርት ያለ ኢንተርኔት ያለሽበት ቤት እኮ ያለሽ ፉን በይበት ቤት ላይ ልጆቻቸው ስዊድን ነው ያሉት እና አንድ እናት አሉ ማሆይ እሳቸውን ነው የምጠብቀው። ከዚህ በላይ ምን መታደል አለ? ቤተክርስቲያን እየተሳለምሽ
አንዳንድ ቀን እንትን በቃ ዘና በይ፣ ራስሽን አረጋጊ። በቃ አንቺ ቀሪ ዘመንሽን ፈጣሪ በሰላም እንዲያኖርሽ እየጸለሽ ጤናሽን መጠበቅ ነው ያለብሽ እንጂ ጭራሽ ኩዌት መተሽ ባስከሬን ሳጥል ማን ሊቀብርሽ? እኔ አንድ ነገር ልንገርሽ፣ በህይወቴ አረብ ሀገር በህይወቴ የለቅሶ ጥግ ያየሁበትን ታሪክ ልንገርሽ። ኢትዮጵያ ሆኜ አዲስ አበባ ሆኜ ለሰላም እየነገርኳት ነው። አዲስ አበባ ሆኜ የሆነ አስከሬን ተቀበላሉኝና 17 ዓመት ቆይታ የሞተች ልጅ ነች እና ተቀበልኳት። አስከሬኗን ተቀብዬ ጎጃም በረንዳ ሙስሊም ነበረች እና ጎጃም በረንዳ አንዋር መስጊድ ፊት ለፊት እዛ አካባቢ ነው ቤቷ፣ ኦልሬዲ ቤታቸው እና ለአስከሬን ይዘን በጧቱ ከጓደኞቼ ጋር ሄድኩ። ከዛ ቤተሰብ የነበረ ሀብታም የነበረ ዘመድ አዝማድ ግልብጥ ንቅል ብሎ ነው የወጣው። አስከሬኑን ይዘን ስንገባ እናትየዋ በጣም ትወዳት ነበር ልጇንና ልክ አስከሬን ሳጥኑ ስታይ ፌንት ሰርታ ወደቀች። እናትየዋ በጣም ትልልቅ ወንድሞች አሏት፣ ጋንግ የሚያክሉ ሰውነታቸው የሚያስፈራ እና ሁሉንም ዩኒቨርሲቲ አሁን ዩኒቨርሲቲ ያስተማረችው ወንድሟ ወደ እኔ መጣና ይሄን የገማ አስከሬን አምጥተህ እናቴ ብትሞት አለቅም የገባበት እደፋለሁ መጥቼ በትልቅ ሰንጢ ነው ኮድን ምተረተርልህ ከዚህ ውጣ ብሎ አስወጣ። የእውነት በጣም ነው የደነገጥኩት። የእውነት ማመን ነው ያቃተኝ። እጄን ካፌ ነው የጫንኩት። እኔ አስከሬን ተሸክሜ መጥቼ ለምን ይሄን የገማ አስከሬን አምጥተህ እናቴ ብትሞትብኝ እተረትርሃለሁ በሳንጃ ነው ያለኝ። ከሰው አይደለም ሳሚ፣ ከፈጣሪ ነው የሚገኘው። ኖ ይኸውልሽ እኔ ክብር ምናምን አይደለም የፈለኩት፣ ምን ያህል ለእናንተ ያላቸውን ክብር እንድታውቁት ነው። ቤተሰብ ከሀገር ስትወጡ ምን እንደተፈጠረ በማይታወቅ ነገር ተረስታችኋል። ይህን መኑ ምንም ጥያቄ። ሌላው ደግሞ በዚህ አጋጣሚ ሳሚ አንዴ ከመውጣቴ በፊት ልንገርክ፣ አንድ ጂውለሪ ምናምን ሰዓት፣ ወርቅ ምናምን፣ ብር ምናምን ከዚህ ሀገር ነው የምልክልሽ እያሉ ነጮቹ ማለት ነው። እኔም ዱባይ ያለሁኝ ይላክልኛል ብዬ ሰስፔንስ ሆኜ እየጠበቅኩ ነበረ። በዚህ ጉዳይ ላይ እህቶች አትሸወዱ ልላቸው ፈልጋለሁ። ምክንያቱም ሌቦች፣ አጭበርባሪዎች ናቸው፣ ነጭ ናቸው። በዚህ እንደዚህ ልልክልህ ነው የምልክበትን የዲሊቨሪ ክፈል እየተባለ እንደዚህ አይነት ማጭበርበር ደግሞ መጥቶልሃል። በዚህ ደግሞ እንዳትሸወዱ በላቸው። እናውቃለን ሁሉም ነገር አሉ እንደዚህ የሚያደርጉ ግን ያ ህዝቡ ደግሞ ምን ታደርጊዋለሽ? የመታለል አቅም ስላለው ይታለላል። በጣም የዋዝ ነው። ይህ ልልህ ነው። በመጨረሻ በጣም አመሰግናለሁ። ሳምሻ እንዴት ነህ? አማን ነው ወይ ሳምሻ? አለሁልህ አባቴ። እንዴት ነህ ደጂ? አለሁልህ። ከብዙ ዓመት በኋላ ስላገኘው ደስ ብሎኛል። በትልቁ አካውንት ስላገኘ በትንሹ አካውንት አገኘው። ትልቁ ተዘጋብኝ እኮ በእናትህ። ይሄንን እናሳድገዋለን። አብሽራ አይባል ደጂ። እሺ በጣም አመሰግናለሁ። እንዴት ነህ? እና አንደኛ ያው አንተ ላይቭ ላይ የሚስተላለፉ ነገሮችን በጣም ነበር የምከታተለው። በጣም እከታተላለሁ። ያው እኔም ስላለሁበት እኔ ሳውዲ ነው ያለሁትና እሺ ደጂ፣ በእህቶች ዙሪያ የሚተላለፈው ነገር በጣም አሳዛኝ ነገሮቹን ያው ትምህርትም ሰጪም ስለሆኑ እንደገና አሳዛኝም ስለሆኑ በጣም ነበር የምከታተለው። እና አሁን እህታችን ያለችው ነገር እንደው አረብ ሀገር ሆና የሆነች እህት ያልነካካት በአንድም በሁለትም ያልነካካት ነገር የለም። ያኔ ምንድነው አረብ ሀገር ከመጣች በኋላ እህት ምንድነው ብትሆነው ለቤት ፋኑ የምትቀልጠው የምትመባል አለባት። እስተመቼ ለበቃ ያን ሰቀቀን የሚያገኙትም ተመልሶ አገር ገብቶ ማይደሰቱትም እኛው ለምንድነው ለቤተሰብ ቢያንስ እንኳን እንዲኖሩ እኮ አይፈቅዱላቸው። እሱን እኮ ነው በጣም ብዙ ሚዲያ ላይ ወንጀል ነው እኮ። ብዙ ሚዲያ ላይ እግረኛው ሚዲያ ላይ በባለፈው የሆነ ታሪክ ቀርቦ ምናምን ነገር አይተሃል። ብዙ ሚዲያዎች በየጊዜው ነው የሚቀርቡና እህቶች የሆደ ቡቡ ናቸው።
ሰርቶ ብር ማግኘት ነው እንጂ አግኝቶ ምን እንደሚያደርጉት ብዙ እንትን አይሉም፣ ፎከስ አያደርጉትም አብዛኞቹ ማለት ነው። እና ቤተሰብ ደግሞ አይረዳም አይባልም። እኔ ምን አለ መሰለ ሳምሻ አሁን ቢሆን 2000 የምታገኝ እህት ቢያንስ እንኳን በቃ እንደው ረዳች ቢባል 500 ረድታ 500 ብታስቀምጥስ 2500 ብታስቀምጥስ እኔም እንደዛ ነው እኮ የምለው። አዎ ሁለተኛ እናት ወላድ ናት አይደለ? እናት እኔ ምንድነው እንደውም እንደ ሐሳብ ልንገር አንድ ነገር ቤት አሁን ለምሳሌ ይሰራሉ ሲሰሩ ለእናቴ ቤት ልስራ ለአባቴ አብዛኛው ለእናቴ ቤት ልስራላት ለአባቴ ቤት ከክራይ ቤት ላውጣቸው ምናምን ነገር ነው የሚሉትና ያንን ነገር በራሳቸው ቦታ ገዝተው በራሳቸው ላይ ቦታ ላይ ሰርቶ እናት አባታቸው በራሳቸው ቤት ላይ ለምን አይኖሩ? ለምሳሌ እኔ በራሴ ስም ገዝቼ በወኪሌ ወይም በራሴ ስም በራሴ ቦታ ላይ ሰርቼ በቃ ይኑሩበት እነዛ